ቡና ለኢትዮጵያውያን የማህበራዊ ህይወታቸው ትስስር ከመሆን አልፎ ሀገር በቀል የምጣኔ ሀብት መሰረት መሆን የቻለ የሀገር በቀል ሀብት ነው። ይህ መነሻውን ኢትዮጵያ ያደረገውን አረንጓዴ ወርቅ ታዲያም በተለያዩ ምክንያቶች በሚጠበቅበት ልክ ሳይሆን ቢቀርም ባለፉት 7 ዓመታት በተከናወኑ ዘርፈ ብዙ የኢኮኖሚ ማሻሻያ ስራዎችም ቡናም የራሱን ትኩረት አግኝቶ ቆይቷል። ቀደም ሲል በነበረው አሰራር የቡና ግብርና ተሳታፊ አርሶ አደርም ለከፍተኛ ፈተና ተዳርጎ እንደነበር የዳጉ ወቅታዊ ዝግጅት ተሳታፊ ባለሙያዎችና የቡና ላኪዎች ይናገራሉ። ቀደም ሲል ቡናና ሻይ ሚኒስቴር የነበረው ፈርሶ ቡና በአንድ መምሪያ ስር በሰብል ስር እንዲሆን አንድ ሰብል እንዲታይ የተደረገበት ሁኔታ ለቡና ትኩረት እንዲነፈግ ያደረገ ነው። በዛ ምክንያት ከፍተኛ ስብራት ነው በቡና የደረሰው። ሀገርም አርሶ አደርም ማግኘት የሚገባቸውን ነገሮች ሳያገኙ የቆዩበት ሁኔታ ነው የነበረው። ቡና አመረትን እንጂ አልተጠቀምነበትም ነበረ ቀደም ሲል። እንደገና ደግሞ እኔ ብቻ ሳይሆን በአጠቃላይ ገበሬ ራሱ ታሞ መታከሚያ አጥቶ የሞተበትን በሽታው እንኳን ሳይረዳ የሚቀበርበት ሰዓት ነው የነበረው በፊት። ልጅ ወልዶ ማስተማር የማይችልበት ሰዓት ነው የነበረው። ከለውጡ ወዲህ ቡናውን አምርቶ እስከ መጨረሻ ገበያ ላይ መድረስ ችለዋል። ይህንን በዶላር ነው የሚሸጠው። የቡና ዘርፍ ታዲያ ለበርካቶች የህይወታቸው መሰረት ከመሆን አልፎም ለኢትዮጵያም የውጭ ምንዛሬ ግኝት ትልቁን ድርሻ እንደሚወስድ አሃዛዊ መረጃዎች ይጠቁማሉ። ወደ 5.8 ሚሊዮን አርሶ አደሮች የሚሳተፉበት ወደ 30 ሚሊዮን የሚሆኑ ዜጎች መተዳደሪያ የሆነ ከሀገራችን ጂዲፒ ደግሞ 4% ያህል የሚይዝ ሌላው ከ40% በላይ ከግብርና የኤክስፖርት ገቢ የሚገኝበት ከ30 እስከ 35% አጠቃላይ የሀገሪቱ የውጭ ምንዛሪ ግኝት የሆነ ነው። ቡና ያው ለሀገራችን በተለይ በአየር ንብረት ከማስጠበቅም አንጻር ያው ትልቅ ድርሻ ያለው ነው። የቡና ምርት እንደ ሀገር በሚጠበቅበት ልክ ሀገራዊ አበርክቶ እንዲኖረው ታዲያ የተከናወኑ የማሻሻያ ስራዎችም ውጤታማ ስለመሆናቸው ተገልጿል። ይህ ለውጥ እንግዲህ የመጣው በዋናነት በተለይ ከለውጡ ወዲህ ትኩረት ተሰጥቶትና የአመራር አጀንዳ በመሆኑ ይሄ ለውጥ ሊመጣ ችሏል ማለት ነው። ከዚህ ውስጥ ያው ዘርፈ ብዙ የሆኑ ስራዎች ተሰርተዋል። አንደኛው በተለይ ከዝርያ ማሻሻል ጀምሮ የተሰሩ ስራዎች ናቸው። በአዲስ ተከላ የሚተከሉት በአብዛኛው ዝርያቸው ጥሩ ምርት ሊሰጥ የሚችል በሽታ የሚቋቋም በተለይ የአየር ንብረቱንም የሚቋቋም ዝርያዎችን መትከሉና ማስፋፋቱ ስራዎች ተሰርተዋል። ኢትዮጵያ ከዓለም ከብራዚልና ከቪየትናም ቀጥላ 3ኛዋ የቡና ላኪ ሀገር ስትሆን ከአፍሪካ ደግሞ በቀዳሚነት ትጠቀሳለች። እዚህ ርዕሰ ጉዳይ ላይ እንቆያለን። የተወደዳችሁ የቡና ምርት እድገት ምን ያህል ውጤት እያመጣ ነው? የሀገር በቀል ኢኮኖሚ ማሻሻያው ከተገበረ ወደ ተሟላ ኢኮኖሚ እድገትም ወደ ተሟላ የማክሮ ኢኮኖሚ ትግበራም ከተገባ በኋላ ያሉትን ያልን እየዳሰስን ነው። እዚህ ርዕሰ ጉዳይ ላይ ታዲያ ተጨማሪ የሆኑ ሀሳቦችን እንዲያጋሩን የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላን እንግዳ አድርገን በቀጥታ መስመራችን ላይ አግኝተናቸዋል። ዶክተር እጅግ አድርገን እናመሰግናለን። ለሰዓቶም ለሚሰጡን ማብራሪያም ጭምር በቀዳሚነት የምናደርገው ጥያቄያችን በዋናነት ኢትዮጵያ የቡና ምርታማነትን እንዲሁም ደግሞ ጥራትን ለማሳደግ ምን ስራዎችን ያከናወነችው፣ የተሰሩ ስራዎች ምንድናቸው ከሚለው ሀሳብ እንነሳ። እሺ፣ እኔም በጣም አመሰግናለሁ። ኢትዮጵያ እንግዲህ እንደ ቡናና ሻይ ባለስልጣን እንደ ተቋም ከተቋቋመ ወዲህ በዋናነት የቡናው መሰረታዊ ችግሮች ምንድናቸው የሚለውን ለይቶ ፍኖተ ካርታና በስትራቴጂ የማስቀመጥ ስራን የሰራ ነው። ከዛ ውስጥ እንደ ቡና አምራች ሀገር በዓለም አቀፍ ገበያ ላይ ተወዳዳሪ ለመሆን ከሚያስችሉን ውስጥ አንድ በቂ ምርት ይዞ ወደ ገበያ መቅረብ፣ ሁለተኛ ደግሞ የምናመርተው ምርት በተሻለ ጥራት ወስደን ገበያ ውስጥ መግባትና በተለይ ደግሞ የዓለም አቀፍ ገበያ የሚዋዥቀውን የዓለም አቀፍን ገበያ ዋጋ መቆጣጠር የሚቻል መከታተል፣ እንደገና ደግሞ መቋቋም የሚቻል ምርት ማቅረብ ነው በዋናነት መስራት የነበረብን። ከዚህ አንጻር ምርትና ምርታማነትን ከማሳደግ አንጻር የነበሩን የቡና ዝርያዎቻችን ምን ይመስላሉ የሚል እንደገናም ደግሞ
በሄክታር የምናገኘው የምርት መጠን ምን ያክል ነው የሚለውን ነገር በደንብ በአግባቡ ከለየን በኋላ አርሶ አደሮቻችንን የተሻለ ወደ ምርት ለማስገባት በተለይ ደግሞ ተስፋ ቆርጠው ባህር ዛፍንና ጫትን በቡና ሲተኩ የነበሩትን አርሶ አደሮች ለመደገፍ ያረጁ ቡናዎችን ማንሳት በዋናነት የያዝናቸው አንድ የመጀመሪያ ስትራቴጂያችን የነበረው አሁን ላይ ባለፉት 3 እና 4 ዓመታት በሰራነው ስራ ከ700 ሺህ ሄክታር በላይ ያረጁ ቡናዎችን አንስተን በአዳዲስ ቡናዎች ተክተናል። እንደገናም ደግሞ እነዚህ ቡናዎች በአዲስ ኃይል ወደ ልማቱ እንዲገቡ በማድረግ ምርታማነት ከ6 ኩንታል ዛሬ ላይ ወደ 10 ኩንታል ደርሰናል በአማካይ። ነገር ግን በአርሶ አደር ደረጃ ሲታይ 20 ኩንታል በሄክታር እያመርቱ ያሉ አርሶ አደሮች አሉ። አንድ ይሄንን መሰረታዊ ለውጥ ያመጣ ነው ከዚህ አንጻር ነው። ሁለተኛ ደግሞ የአየር ንብረት ለውጥን የሚቋቋሙ የዝርያ አይነቶችን በምርምር ደረጃ በመለየት እነዚህን ዝርያዎች አባዝተን ለአርሶ አደሮቻችን ተደራሽ በማድረግ በተለይ የተሻለ ምርት መስጠት እንዲችሉ የማድረግ ስራ ነው የተሰራው። ይህንንም በማድረግ ሰፊ የምርታማነት ጭማሪ አድርገናል። ከዛ በተጨማሪ በአረንጓዴ አሻራን መልኩ በብዛት የተተከለ የቡና ችግኝ አለ። ከ8 ቢሊዮን በላይ የሆኑ ችግኞች ተተክለዋል። ስለዚህ እነዚህም ችግኞች አሁን የተተከሉ ምርቶች ቡና ተክሎች ሙሉ በሙሉ ወደ ኤክስፖርት የገቡ ወደ ምርት የገቡ አሉ። ይሄም በአዲስ መልክ ስለተሰራ ይሄ ምርትና ምርታማነታችንን እጅጉ እንዲጨምር አድርጓል ማለት ነው። ሁለተኛ የተመረተው ምርት በጥራት መመረትና ዓለም አቀፍ ገበያ ላይ ተወዳዳሪ እንዲያደርገን ጥራት ላይ በደንብ በአግባቡ መስራት መቻል አለብን ብለን ከክልሎች ጋር በሰራ ነው የጥራት ንቅናቄ እስከታች ድረስ ኮመርሻል የሚባለውና ደረጃቸው በጣም የወረዱ ቡናዎችን ከፍ የማድረግ ስራ በመስራት የተሻለ ዋጋ በሄክታር በኩንታል በቶን የተሻለ ዋጋ ማግኘት እንድንችል ሰርቶናል፣ አግዞናል። ስለዚህ አንደኛ ምርታችን እንዲጨምር በጣም ሰፊ ስራ ተሰርቷል። ሁለተኛ የዛሬ 4 ዓመት በአንድ ቶን $2800 ስናገኝ የነበረው ዛሬ ላይ ወደ 7000 ከፍ እንዲሆን አድርገናል ማለት ነው። ስለዚህ ጥራት ላይ በጣም ሰፊ ስራ ተሰርቷል። እንደገናም ደግሞ ምርትና ምርታማነት ላይ በተሰሩ ስራዎች ዛሬ ላይ ትልቅ የቡና አምራች ሀገርና ቡና ላኪ ሀገር እንድንሆን አድርጎናል ማለት ነው። መልካም ዶክተር፣ በእርግጥ አንስተውልናል ቀደም ብለው በተለይ ምርታማነትን ከመጨመር አኳያ ብዙ ስራዎች ሰርተዋል። ይሄ ደግሞ የወጪ ንግዱ ላይም እንዲሁ ከፍተኛ የሆነ ገንዘብ እንዲገኝ አድርጓልና ጥቅል ግን አጠቃላይ በኢኮኖሚ በመደገፍ ረገድ ምን ያክል አስተዋጽኦ እያደረገ ነው ማለት ይቻላል ቡና ለሀገር ኢኮኖሚ የሚለውን ደግሞ በአጭሩ እናንሳ እስኪ። ከዚህ አንጻር እንግዲህ የዛሬ ከ4 ዓመት በፊት የነበረውን የቡና መጠናችን የኤክስፖርት መጠናችንና ስናገኝ የነበረው የውጭ ምንዛሪ ግኝት ምን ይመስላል ብለው ለማየት ከ2009 በፊት የቡናና ሻይ ባለስልጣን እንደ ተቋም ከመቋቋሙ በፊት 200 ሺህ ቶን ቡና ልከን አናውቅም ማለት ነው። ስናገኝ የነበረውም ከ500 እስከ 600 ሚሊዮን የአሜሪካን ዶላር ነው። ቡናና ሻይ ከተቋቋመና ይህንን ችግር ለይቶ ወደ ተግባር ከገባ በኋላ 200 ሺህ እና ከዛ በላይ ቶን ወደ ውጭ ለመላክ የቻልንበት ሁኔታ ነው ያለው። 100 ሺህ ቶን ቡና ለመጨመር ከለውጡ በፊት 10 ዓመትና ከዛ በላይ ነው የፈጀብን፣ 20 ዓመት ነው የፈጀብን ማለት ነው። አሁን ላይ ግን 470 ሺህ ቶን ለመላክ የቻልንበት በዋናነት በ4 ዓመት ጊዜ ውስጥ 100 ሺህ ቶን ቡና እንዲጨመር አድርገናል። ከዛ በተጨማሪ የነበረው የውጭ ምንዛሪ ግኝት 700 እና 600 ሚሊዮን የነበረው ይሄንን ኤክስፖርት በማድረጋቸው ወደ 1.4 ቢሊዮን ከፍ ብሎ ነበረ። አሁን ባለፈው ዓመት እናንተም እንደጠቀሳችሁት 470 ሺህ ቶን ቡና ልከን ወደ 2.65 ቢሊዮን የአሜሪካን ዶላር ገቢ አግኝተናል። ከኢኮኖሚ አንጻር ከዚህ በፊት ሚሊዮኖች ቤት የነበረውን ወደ ቢሊዮን በማስገባታችን የውጭ ምንዛሪ ግኝታችን እጅግ በጣም ከፍ እንድል አድርጓል። ስለዚህ አሁን ላይ ወርቅ የተሻለ ገቢም እያስገኘ ያለበት ሁኔታ ቢኖርም እስከ 35 እስከ 40% የውጭ ምንዛሪ ግኝታችን ሙሉ በሙሉ ከቡና ሲገኝ ነው የነበረው ማለት ነው። አሁን ላይ አጠናክረን በዘንድሮ ዓመት ከዛ በላይ መሄድ አለብን ብለን በ15 ዓመት ስትራቴጂያችን ውስጥ በቀረጽነው መሰረት ከ2030 ከዚህ ከ3 ዓመት በኋላ ማለት ነው ከቡና ብቻ $4 ቢሊዮን እናገኛለን ብለን አቅደናል። ነገር ግን ዘንድሮ ዓመት እቅዳችንን ስንመለከት 3 ቢሊዮን ነው ያቀድነው። ባለፉት 5 ወራት ቅድም እናንተም እንደገለጻችሁት በመጀመሪያው ኳርተር 762 ሚሊዮን የአሜሪካን ዶላር ነው ያገኘ ነው። አሁን ላይ ግን እስከ ዛሬ ድረስ 175 ሺህ ቶን ቡና ልከን ወደ 1.2 ቢሊዮን ዶላር የሚጠጋ ገቢ አግኝተናል። ስለዚህ የውጭ ምንዛሪ ግኝታችን ከኢኮኖሚ አንጻር ሲታይ እጅግ በጣም ከፍ ያለና
ለዚህች ሀገር በተለይ ደግሞ አርሶ አደሩን ማዕከል ያደረገ የአሰራር ስርዓት በመዘርጋታችን ቡና በክለስተር እየተመረተ አርሶ አደርም ከዚህ በፊት ቡናውን ነቃቅሎ በሌላ ሲተካ የነበረው ተመልሶ ወደ ቡና እንዲገባና የላይቭሊሁዱን እንዲያሻሽል አድርጓል ማለት ነውና ከኢኮኖሚ አንጻር በጣም ዘርፈ ብዙ ጥቅም ነው ያለው ማለት ነው። መልካም። የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እጅግ አድርገን ነው የምናመሰግነው ለሰዓቱ ለሰጡንም ማብራሪያ። መልካም ቀን ይሁንልዎ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።